የድንቅ ተፈጥሮ ባለቤትና ለአፍሪካውያን የነጻነት ተምሳሌት የሆነችው ኢትዮጵያ ያላትን እምቅ የተፈጥሮ ሀብትን በመጠቀም የቱሪዝም መዳረሻዎቿን በማስፋትና ቱሪስት ሳቢ የሆኑ የልማት ስራዎችን በመስራት ከአፍሪካ በአጭር ጊዜ ለእይታ ማራኪ የሆኑ የከተሞችን ውበት በማሳየት አስደማሚ ለውጥ በማምጣት ተቀዳሚ ቦታ እየተሰጣት መጥቷል። ይህንን አስደማሚ ለውጥም በዲጂታል ዓለም በማስተሳሰር ላይ ትገኛለች። በቅርቡ በማህበራዊ ሚዲያ ተጽዕኖ ፈጣሪ አፍሪካውያንን ከኢትዮጵያውያን ጋር በማስተሳሰር የተካሄደው ጉባኤም ተጠቃሽ ነው። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ አሁን ላይ ቱሪዝሙን በዘመናዊ መንገድ መጠቀማችን እምርታውን በአጭር ጊዜ ማየት ተችሏል ብለዋል። በኮንፈረንስ ቱሪዝም በርካታ ቱሪስቶች የኢትዮጵያን በአጭር ጊዜ የታየውን ለውጥ እንዲደነቁም መሰረት መጣሉን ተናግረዋል። ኮንፈረንስ ቱሪዝም ባለፈው ዓመት ወደ 156 በ9 ወር ሪፖርታችን ውስጥ ደግሞ ወደ 208 አካባቢ ኢንተርናሽናል ኮንፈረንሶችን ያደረግነው ያ ምንን አመጣ? ኢትዮጵያ የፖለቲካ ሚስበት ማዕከል እንድትሆን አድርጓል። ለዛም ነው በጣም በርካታ መሪዎች፣ ታዋቂ ግለሰቦች፣ የሚዲያ እንዲሁም ደግሞ አሁን የዚህ የሶሻል ሚዲያ አንቂዎች፣ ኢንፍሉዌንሰሮች እዚህ እንዲመጡ አድርጎ በዛውም ኢትዮጵያውን ያለችበትን ደረጃ በቱሪዝም ሀብቱ፣ በኮሪደር ልማቱ ከዛ ውጪ ክቡር ጠቅላይ ሚኒስትራችን ባለፈው ዓመት የኢጋድ የ3 ዓመት የቱሪዝም ሻምፒዮን ናቸው። ስለዚህ ያንን አጉልቶ ማሳየት ወደ ኢትዮጵያ ብዙ ሰው እንዲመጣ በጣም ብዙ የቢዝነስ ሰው ብዙ ታዋቂ ሰዎች እንዲመጣ አድርጓል። የፐልስ ኦፍ አፍሪካ ምክትል ስራ አስፈጻሚ ፍጹም እሸት ሽመልስ በቅርቡ የተካሄደው የአፍሪካ የማህበራዊ ተጽዕኖ ፈጣሪዎች ጉባኤ ለመጀመሪያ ጊዜ በአዲስ አበባ መካሄድ ልዩ ትርጉም የሰጠና የኢትዮጵያን መልክ ያስተዋወቀ መሆኑን አብራርተዋል። አፍሪካውያን ተጽዕኖ ፈጣሪዎች ከጀርባቸው ከ400 ሚሊዮን በላይ ተከታይ ያላቸው ናቸው። የሚሰሯት እያንዳንዷ ስራ የሚፖስቷት በሚሊዮኖች በመቶ ሚሊዮኖች የሚቆጠር ሰው ጋር ትደርሳለች። በዚህ ረገድ ሰሚቱ በነበረው የ2-3 ቀን ቆይታ ጉብኝት ስለነበረ በብዙ አገር የተዋወቀበት የኢትዮጵያ ስራዎች በደንብ የተገለጡበት እኛ ያላየናቸውን ነገሮች በደንብ እንዲያዩ እድል አግኝተው የሰሩበትና ኢትዮጵያን በብዙ ያስተዋወቀ ሰሚት ነበር። የአፍሪካውያን ማህበራዊ ተጽዕኖ ፈጣሪዎች በኢትዮጵያ አሁናዊ ሁኔታ መደመማቸውንም እንዲህ ገልጸውት ነበር። አዲስ አበባ ሁለተኛ ቤቴ ናት። አሁንም ስመጣ ሁለተኛ ጊዜ ነው። አዲስ አበባ ዱባይን ሆናለች። ከቃላት በላይ ሆኖብኛል። ኢትዮጵያን አይቼ አፍሪካዊ በመሆኔ ኮርቻለሁ። ከ7 ዓመት በፊት መጥቼ ነበር በትራንዚት። ይህንን አልነበረም የማስታውሰው። ግንባታው የሚገርም ነው። ህዝቡም ተግባቢ ነው። ትልቅ ስራ ነው። ኢትዮጵያ የዲጂታል ዘመን አርበኝነትን ለመጀመሪያ ጊዜ የማህበራዊ የተጽዕኖ ፈጣሪዎችን ጉባኤ በማስተናገድ መንገድ ከፍታለች የሚሉት ፍጹም እሸት በጉባኤውም ኢትዮጵያ በእነዚህ ተጽዕኖ ፈጣሪዎች በዓለም መተዋወቅ ችላለች ይላሉ። ከ31 የአፍሪካ ሀገራት የተውጣጡ 60 የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በሀገራችን ደግሞ ከ120 በላይ ተጽዕኖ ፈጣሪዎች በድምሩ ወደ 300 ገደማ የሚጠጉ ተጽዕኖ ፈጣሪዎች የተሳተፉበት ጉባኤ ነው። ለአፍሪካውያን ነጻነት መሰረት የጣለችውን ያክል በዲጂታል ዓለም ደግሞ አሁን ይህንን እየደገመች እንዳለች እንድንረዳ ያደረገን ነው። ሀገሪቷ በምን አይነት መጠን እየተለወጠች እንዳለች ያልተነገረ ያልተዘመረውን ነገር አጉልተን እንድናሳይ ነው። ኢትዮጵያ በእርግጥም የአፍሪካውያን የአሰባሳቢ ትርቅ ቤት መሰረት እንደሆነች በደንብ ያየንበት ነው። ኢትዮጵያ የዲፕሎማቲክ ከተማ እንደመሆኗ ዛሬ ላይ የቱሪስት መስህብ ቦታዎችን በማስፋት በቱሪዝም የሚገኘውን ገቢ ማሳደግ ላይ ትኩረት ተሰጥቶ እየተሰራ መሆኑንም ዶክተር እንደገና አበበ አብራርተዋል። ኢትዮጵያ እንደምናውቀው 3ኛው የዲፕሎማቲክ ከተማ ነች። በዛ ሴንስ ካሰብን ከዚህ በፊት የቱሪዝም ገቢያችን በአንድ የተወሰነ ነው የነበረው። በቃ ጉብኝት ላይ ብቻ ነው የተወሰነው እንጂ ይሄ ቢዝነስ ሌጀር የምንለው ጉብኝትም መዝናናትም ስራም የሆነውን ቱሪዝም አናካሄድም ነበረ። ስለዚህ አንዱ የፖሊሲ ለውጥ ውስጥ በርካታ የቱሪዝም ገበያዎችን ማስፋት ነው። ኮንፈረንስ ቱሪዝም ለዛም የሆኑ የመሰረተ ልማት ችግሮች ነበሩ። እነዛ መሰረተ ልማቶች በጣም በሚገርም ፍጥነት ተሰርተው የቪዛ ፖሊሲ ለውጥ ማድረግ በተለይ ኦን አራይቫል ኦንላይን ቪዛዎች ማድረግና የኮንፈረንስ ቪዛ ማዘጋጀት ለአንድ አቅም ፈጥሮ ነው። የአፍሪካውያን የነጻነት ቀንዲል የሆነችው ኢትዮጵያ አሁንም በቱሪዝም መስህብነቷ የአፍሪካ ተምሳሌት እየሆነች መጥታለች። ይህንንም የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ከኢትዮጵያውያን ጋር በማስተሳሰር የጎበኙትን አስደማሚ ገጽታዎች ለዓለም በማህበራዊ ገጾቻቸው በማስተዋወቅ ላይ ይገኛሉ።